ያሉበት ስለሚያውቁ አብዛኞቹ በእህቶና በቤተሰቦቿ ነው የመጡባት ሄርሜላ ላይ። በእንግዲህ ሰበር የሆነ መረጃ ነው የምነግራችሁ። ሰበር የሆነ መረጃ በጣም ደስ ይላል። እንግዲህ ደስ የሚል ዜና ነው። ያው በጣም በሚያሳዝን ሁኔታ እንግዲህ ሁሉም ነገር ተስተካክሏል። ትንሹም ቢሆን ተስተካክሏል። እንግዲህ ሄርሜላ ታውቃላችሁ ሰሞኑን በማይታወቅ ሰዎች ታፍና እንዳለች ሁላችሁም ታውቃላችሁ። ይሄን ነገር ቤተሰብ በጣም ከባድ መረጃ ነው የሰማሁት። እንግዲህ ኤፍሬምና ዳኒ ትንሽ ይቆያሉ እዛ ነገሩ ሁሉ እስከሚታወቅ ድረስ ማለት ነው። በሁለተኛ ደረጃ ደግሞ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ይሄን ቪዲዮ ላይክ አድርጉ እሺ፣ በማርያም ለሁሉም እንዲዳረስ ማለት ነው። ለጨነቀውም ለሁሉም እንዲዳረስ ማለት ነው። እንግዲህ ቤተሰብ እግዚአብሔር ይመስገን በቦሌም ሆነ በባሌም እንግዲህ እህታችን ሄርሜላ እንግዲህ ዛሬ እንግዲህ ለቤቷ ትበቃለች ብዬ አስባለሁ። ለምን መሰላችሁ? ዛሬ በወጣው በሰማሁት ነገርም ሄርሜላ ያው ከስንት ነገር ከስንት ጣጣ ከስንት ውርጅብኝና ከስንት ሞት አምልጣ እንግዲህ ሄርሜላ እንደተገኘች ነው የሰማሁት። የተገኘችበትን ቦታ ወደ ምንድነው ዝዋይ አካባቢ ነው የተባለው። ባለፈውም ዝዋይ ተጠርጥሮ ነበረ። ወደ ዝዋይ አካባቢ ነው አፍኖ የወሰዷት ነው የተባለው መረጃው ሲወጣ። ቤተሰብ እንግዲህ ዛሬ ሄርሜላ ያው ሚዲያ ላይ ባትመጣም ያው አብርሽ ሁሉንም ነገር እንደሚነግራችሁ እርግጠኛ ነኝ። ዛሬ ሚዲያን ባመጣ ነገ ተነገ ወዲያ ልትመጣ ትችላለች። ለምን ዛሬ ራሷን ምናምን ማስተካከል አለባት። ብዙ ነገሮች ስለደረሱባት ፖሊስ ጣቢያዎችም ዝም አንልም ብለዋል። ያው ይሄ ነገር ማን እንዳደረገው ማን እንደፈጸመው እንዲታወቅ ይፈልጋል ማለት ነው። እንግዲህ ቤተሰብ አብዛኛውን ነገር ደግሞ ሲወጣ ሄርሜላ ራሷን ዝም ብላ ነው ያሸሸገችው እንጂ ማንም ያፈናት ሰው የለም ብለው ብዙ መረጃ እየወጣ ነው። እንግዲህ ቤተሰብ እኔ እንጃ ሰው እንዴት ነው ይሄ ሁሉ ጊዜ ለማንም ሳይናገር ስልኩን ዘግቶ የሚቀመጠው? ግን ዘዋይ ነበረች ነው የተባለው። ቤተሰብ እንግዲህ ቤተሰብ ሰው ካላፈናት ምን ካላላት ይሄ ሁሉ ጊዜ እንዴት ለአብርሃም አልደወለችም? እሺ እንገርም እዚህ ጋር እኔ አሁን ምለው ምን ታውቃላችሁ? ሄርሜላ እኔም ራሱ አፈኗት ምናምን ከተባለ ያው ለአብርሃም መስዋዕትነት ለመክፈል ነው እንጂ ይመስለኛል። ቤተሰብ ሄርሜላን ያው በማስፈራራት በአብርሃም በማስፈራራት አብርሃምን እኛ እንደዚህ እናደርገዋለን አንቺ ዞር ካልሽ አጠገቡ ለሱ መስዋዕትነት ለመክፈል ነው እንጂ እርግጠኛ ነኝ ሄርሜላ ማንም ያፈናት የለም። ግን ለሄርሜላ ከባባድ የሆኑ አብርሃም ጋር እንዳትጠጋ ከአብርሃም ጋር እንዳትሆን ለአብርሃምም ሆነ ለቤተሰቦቿ የሚያስፈራራ መልእክት ተልኮላት የሚባልም ነገር እየሰማን ነው። እንግዲህ ቤተሰቦችን ታጫለሽ ወይስ ከአብርሃም ጋር ትሆኛለሽ በማለት ነው እንግዲህ በቤተሰቦቿና በአብርሃም እንዳስፈራሯትም እየወጡ ነው ያለው። ነገም ተነጎዳም ስትመጣ ለማየት ያበቃችኋል። እንግዲህ እቺ ንግግሬን በደንብ አድርጋችሁ ስሙ። ሄርሜላ ስትመጣ ማንም ያፈነኝ የለም ነው የምትለው። ግን በቤተሰቦቼና ባንተ ዛቻ ስለደረሰብኝ ራሴን ከቦታው ላርቅ ብዬ ነው የምትላችሁ። ተሰማላችሁ? ይሄንን በደንብ አድርጋችሁ። ለምን ብዙ ዛቻዎች ስለደረሰባት ብዙ ነገር ስለደረሰባት እቺ ልጅ አብርሃምንም ማጣት አትፈልግም። ቤተሰቧንም የሆነ ነገር ቢያረጉስ? ለምሳሌ ቤተሰቦቿ ያሉበትን ቦታ ሁሉም ያውቃል። እናት አባቶቿ እህቷ ምናምን ያሉበትን ስለሚያውቁ አብዛኞቹ በእህቷና በቤተሰቦቿ ነው የመጡባት ሄርሜላ ላይ። እንግዲህ ሰው በቤተሰቡና በእህት ከመጣ ምንም ሊደረግ አይችልም። መታፈን ሳይሆን ሄርሜላ ራሷን ነው ያራቀችው። እርግጠኛ ነኝ ይሄን ነገር ስትመጣ በራሷ አንደበት ትሰሙታላችሁ ማለት ነው። ቤተሰብ እንግዲህ ሄርሜላ በአሁን ሰዓት አለች፣ በሰላም ነው ያለችው ተብሏል። የሆነ በዝም ብሎ የተቀረጸ ቪዲዮ ራሱ ሳይወጣ አይቀርም። ቪዲዮ ሄርሜላ
ተናዳ ስትናገር ምናምን የሆነ ቪዲዮ የለቀቀችው ነበር አሉ። በአጋጣሚ ወጥቶባታል ምናምን ሲባል ነበረ እሱ ቪዲዮ። እንግዲህ እስካሁን ድረስ አልደረሰኝም፣ ግን ሲወራ ሰምቻለሁ። ቪዲዮ ወጥቶባታል ተናዳ ስትናገር ምናምን ብዙ ነገሮችን ስታወራ በጣም እንዲህ እያለች ምናምን ነው ጓደኛዬ የተነገረችኝ። አላውቅም እኔ አለ ቪዲዮ ወጥቷል የተባለ ነው ቲጂ ምናምን አለችኝ። እንግዲህ ኒንጃ ከደረሰኝ እሱ ቪዲዮ እንግዲህ አሳያችኋለሁ ማለት ነው። መልካሙን ሁሉ የምመኝላት ከመጣችም ዛሬ በቤቷ ብትመጣ በጣም ደስ ይለናል። ተናፍቃለች። ሄርሜላዬ ተናፍቀሻል በጣም። ከቤተሰብ ምንም የሚበልጥ ነገር የለም። ዋናው አንቺ ምንም ሳትሆኚ ቤተሰቦች ምንም ሳትሆኚ በሰላም እንድትመጪልን ነው የምንፈልገው እኛ። እነ ሩታም እንግዲህ ይሄ ሁሉ ማስጠንቀቂያ ምናምን መጣም ከኤፍሬም ጓደኞች ከዳኒ ከምናምን የሚመጣባት ገብቷቸዋል። ቤተሰቦች እናቃለን፣ እንዲናረግብሻለን፣ እንሰራብሻለን በሚሏት ነገር ነው እቺ ልጅ ራሷን ለማግለል የፈለገችው ማለት ነው። እንግዲህ ያው አብርሃም ደግሞ ይሄን ነገር ሲሰማ በጣም ነው የሚያዝነው። መቼም ያው ለሁሉም ነው፣ ለአብርሃም ስትል ነው፣ ለቤተሰቧም ስትል ነው፣ ከዩቲዩቧም ከቤቷም ከሁሉ ነገር የራቀችው። ካፈኗትም እንግዲህ ቤተሰብ ሁሉም የእጃቸውን ያገኛሉ። ምርመራው እስከሚስተካከል ምርመራው እስከሚሰማ ድረስ ኤፍሬም እና ዳኒ አይወጡም ማለት ነው። እንዲሁም ሩታም ለጥያቄ በእንደገና ተቀርባለች ማለት ነው። ማን እንደሚያስፈራራት እቺ ልጅ ማን እንደዚህ እንደሚያደርጋት መታወቅ አለበት ቤተሰብ። አሁንም ቢሆን አብርሃም ዝም ማለት የለበትም። ለምን ነገም ተነጎዳም እንደዚህ አይነት ነገር ሊፈጽምባት ስለሚችል እቺ ልጅ የራሷ የሆነ ጠባቂ መደረግ አለበት እስከሚስተካከልላት ድረስ ማለት ነው። ጠባቂ ማድረግ አለባቸው። እግዚአብሔርን ነው የምላችሁ። እና በተረፈ ቤተሰብ መልካሙን እንግዲህ ያሰማን። ዛሬ ሄርሜዬ ከመጣች በጣም ነው ደስ የሚለኝ ማለት ነው። ሁላችሁም ደስ እንደሚላችሁ ነው እንግዲህ። ሰላም ዋሉልኝ፣ ቀኝ ዋሉልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ